Brunel Prabu ke Kaliti, Sajen Nafan Tabejen ke Kaliti. እሺ በመጀመሪያ ለዛሬ ተሰላልሳችሁ እናመሰግናለን። በመጀመሪያ ራስና ማረት አረቀኝ ይባላል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ነኝ። ዛሬ ያደረግን ያለነው የትራፊክ አደጋ ተጋላጭ የሆኑ ትምህርት ቤቶችን በመለየት እዛ ትምህርት ቤት አካባቢ ትምህርት ቤት ላይ የሚማሩ ተማሪዎችን በትምህርት ቤቱ ማህበረሰብ በመለየት የረዳት ትራፊክ አስተባባሪ ተማሪዎችን የማሰልጠን ስራ አድርገናል ማለት ነው። ይሄን የማሰልጠን ስራ ከሰራን በኋላ ዛሬ ምረቃ ፕሮግራም ነው የተካሄደው ማለት ነው። እዚህ በአዲስ አበባ ከተማ ውስጥ በ11ዱ ክፍለ ከተማ ከ86 ትምህርት ቤቶች የተውጣጡ በሰባት ሳይት ስልጠና የንድፈ ሐሳብና የተግባር ስልጠናዎችን በማዘጋጀት 605 ተማሪዎች አንድ ወር ከሳምንት የሚደርስ ስልጠና ቆይታ ኖሯቸው ስልጠና ተከታትለው ዛሬ የተመረቁበት መርሃ ግብር ነው ማለት ነው። እንግዲህ የሰለጠኑበት ቦታ በሰባት ሳይቶች ላይ ነው። ክፍለ ከተሞች አማካኝ ቦታዎችን እየተመረጠ ከ11ዱ ክፍለ ከተማ የተለዩ ናቸው። 86 ትምህርት ቤት ውስጥ ያሉ ናቸው። ዋናው የመንገድ ደህንነት አጠቃቀምን በተመለከተ የተሰጠ ስልጠና ነው ማለት ነው። ስለዚህ ብዙ ጊዜ በትምህርት ቤት መውጫና መግቢያ ሰዓት ላይ አደጋዎች ይደርሱ ነበር። ስለዚህ ለአደጋ ይጋለጣሉ ተብሎ የተለዩ ተማሪዎች በመለየት ትምህርት ቤቶችን በመለየት ተማሪዎች በመውጫና በመግቢያ ሰዓት ላይ የማስተባበር ስራ እንዲሰሩ ነው ማለት ነው። ስለዚህ የማስተባበር ሲሰራ መሰረታዊ የሚባል የመንገድ አጠቃቀም ግንዛቤ አስተባባሪዎች እንዲኖራቸው የማድረግ ምልክቶችን ከትራፊክ ሕግ ደንብ ጋር በተጣጣመ መልኩ እንዲገነዘቡ እንዲያውቋቸው ማድረግ አሽከርካሪዎችም እና እግረኞችን በተናበበ መልኩ አደጋ እንዳይደርስ ኃላፊነት በመውሰድ የማስተባበር ስራ የሚሰሩበትን መሰረታዊ የሚባል የንድፈ ሐሳብ እና የተግባር ስልጠና ወስደው አጠናቀው ወደ ስራ ስምሪት ያስገባንበት ጊዜ ነው ማለት ነው። ጥሩ እንግዲህ አጠቃላይ በከተማችን ውስጥ ያው እንደሚታወቀው በዓለም ላይ በየዓመቱ ከ1.2 ሚሊዮን ህዝብ በላይ በትራፊክ አደጋ ምክንያት ህይወቱ ያልፋል። በሀገራችንም እስከ 5000 ድረስ የሚደርሱ ዜጎች በየዓመቱ በትራፊክ አደጋ ምክንያት ህይወታቸውን ያጣሉ። ወደ ከተማችንም ስንመጣ በቀን በአማካኝ ከአንድ ሰው በላይ የባለፈውን ዓመት መረጃ ወስደን የምናይ ከሆነ 411 የሞት አደጋ ተመዝግቧል ማለት ነው። ስለዚህ አደጋው ምን ያክል አሳሳቢ እንደሆነ በደንብ መገንዘብ ያስፈልጋል። ይሄን ለመስራት የትራፊክ ማኔጅመንት ባለስልጣን የተለያዩ ፕላትፎርሞችን በማዘጋጀት የግንዛቤ ማስጨበጫ ስራዎችን በመስራት እንዲሁም ከአዲስ አበባ ጠቅላይ ፖሊስ መምሪያ ጋር በጋራ በመሆን የቁጥጥር ስራዎችን በማከናወን ጠንካራ የሆነ ህግ የማስከበር ስራ በመስራት ለትራፊክ ፍሰት ችግር የሆኑ ለአደጋ መነሻ ምክንያት የሆኑ የተለያዩ የማሻሻያ ኢንተርቬንሽን ስራዎች እንሰራለን። ጎን ለጎን ባለድርሻ አካላትን ደግሞ በማስተባበር ሚናቸውን እንዲወጡ በአንድ ተቋም ብቻ የትራፊክ አደጋ መቀነስ ስለማይቻል ሚናቸውን እንዲወጡ የቅንጅታዊ ስርዓትን በመዘርጋት በጋራ ይሰራል። በመጨረሻም ፖስት ክራሽ ወይም አደጋ ከደረሰ በኋላ የአደጋውን አሳሳቢነት መቀነስ በሚያስችል መልኩ የሚደረጉ የመጀመሪያ ሕክምና እርዳታና ከአደጋ በኋላ የሚገጥሙ ግጭቶችን ቶሎ ወደ ጤና ተቋማት እንዲደርሱ የማድረግ ስራዎች ይሰራሉ ማለት ነው። ይህንን በጋራ በማድረግ በጋራ ከሌሎች ተቋማት ጋር በተለይም ከአዲስ አበባ ፖሊስ ጠቅላይ መምሪያ ጋር በመሆን የሚሰራ ስራ ነው። እነዚህን 5 ነገሮች አጠናክረን ስንሰራ አደጋ እንቀንሳለን። የመንገድ አጠቃቀም ግንዛቤ እያደገ ይመጣል። አሽከርካሪዎች አደጋ ተከላክለው ማሽከርከር ይችላሉ። እግረኞች በተፈጠረ ግንዛቤ በተለይ መሰረተ ልማት በተሟሉባቸው አካባቢዎች ጥብቅ ቁጥጥር በማድረግ እግረኞችም ኃላፊነታቸውን እንዲወጡ የማድረግ ስራ እየተሰራ ነው። ከባለፈ ዓመት ጋር ወስደን ስናይ በተለይ የሩብ ዓመቱ የትራፊክ አደጋ ሪፖርት ስለሚወጣ ባለፈው ዓመት ጋር ወስደን ስናይ አንጻራዊ የሆነ መቀነስ መሻሻሎች አሉ ማለት ነው። ጥሩ እንግዲህ አጠቃላይ በከተማ ውስጥ ባለፉት 3 ወራት በተለይ ከሐምሌ እስከ መስከረም 30 2018 ድረስ ከባለፈው ዓመት ወደ 107 የሚደርሱ የሞት አደጋዎች ነበር የተመዘገቡት። በዚህኛው ዓመት 102 ነው። በ5 የሞት አደጋ መቀነስ አሳይቷል ማለት ነው። የመቀነሱ በከባድ ጉዳትም በንብረት ውድመትም አንጻራዊ የሆነ መቀነስ ይቻላል። ነገር ግን አሁንም ቢሆን እየደረሰ ያለው አደጋ እጅግ አሳሳቢ እንደሆነ የተለያዩ ፕላትፎርሞችን በማዘጋጀት የግንዛቤ ማስጨበጥ የቁጥጥር ስራውን አጠናክሮ ህግ የማስከበር ስራ መስራት እንደሚፈልግ ግልጽ ነው። ይሄንንም ታሳቢ በማድረግ የጥር ወርን የመንገድ ደህንነት ወር በማለት
ሰፋፊ የግንዛቤ ንቅናቄ ስራዎች፣ የቁጥጥር ስራዎች፣ ማሻሻያ የሚፈልጉ በአጭር ጊዜ መሰራት ያለባቸው ተግባራትን አቀናጅተን ለመስራት አቅደንም ጭምር እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በዛሬው ወቅት ጊዜ የረዳት ትራፊክ አስተባባሪ ተማሪዎች አሰልጥነን ያስመረቅነው 605 ናቸው። ለ10ኛ ተከታታይ ጊዜ ነው። ይሄን ስራ በመስራታችን ከአሁን በፊት የሰራናቸው ለውጦች አይተንበታል። በተለይ ትምህርት ቤት አደጋ ተጋላጭ የሆኑ አካባቢዎች ላይ ይደርስ የነበረ የሞት የከባድ ጉዳት አደጋ በዚህ 2 ዓመት ውስጥ ማስቀረት የተቻለበት ሁኔታ ነው ማለት ነው። ስለዚህ እና አጠናክሮ ለመቀጠል አሁንም ተጋላጭ የሆኑ ትምህርት ቤቶችን እየለዩ ተማሪዎችን እያሰለጠኑ ወደ ስራ ማስገባት ዘርፈ ብዙ ጠቀሜታ እንዳለው አይተናል። ለውጥ መጥቶበታል። ይሄን አጠናክሮ ማስቀጠል ስለሚገባ ነው ማለት ነው። በአጠቃላይ እንግዲህ በዚህ የጥር ወርን ከንቅናቄ ጋር ተያይዞ የተለያዩ ንቅናቄዎችን በመስራት አመቱን ሙሉ የግንዛቤ ማስጨበጥ ስራ የሚሰራ ነው የሚሆነው። ግን ተጨማሪ ኮሚትመንት በመግባት ከአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ማኔጅመንት ባለስልጣን ጋር በመሆን አደጋውን ከዚህ በላይ መቀነስ ይጠበቅብናል በሚል ጥር ወርን የንቅናቄ መርሃ ግብር በማዘጋጀት ወደ ስራ ገብተናል ማለት ነው። ትናንት ላውንች አድርገናል። ስለዚህ ከጥር 1 እስከ 30 ድረስ ወሩን ሙሉ ተጨማሪ ከስራ ሰዓት ተጨማሪ የግንዛቤ ማስጨበጫ ስራዎች፣ የቁጥጥር ህግ የማስከበር ስራዎችን አጠናክረን እንቀጥላለን። ያን ስናደርግ እንግዲህ የገጽ ለገጽ ስራዎች፣ የሜንስትሪሚንግ ሚዲያዎችን በመጠቀም ሶሻል ሚዲያዎችን በመጠቀም ሃይማኖት ተቋማት ጋር ተያይዞ ያሉ ጉዳዮችን በጋራ በመስራት ሰፋፊ የግንዛቤ ማስጨበጫ እንሰራለን። ጥር ወርን መርጠን እየሰራን ያለንበት ዋናው ምክንያት በሀገራችን ውስጥ አደጋ በርከት ባለ ጊዜ ከሚደርስባቸው ወራቶች መካከል አንዱ ነው። የአደባባይ ኩነቶች ይበዛሉ፣ የሃይማኖት በዓላት ይበዛሉ። ስለዚህ እንቅስቃሴዎች ይኖራሉና ለአደጋ የመጋለጥ ዕድሉ ስለሚሰፋ የግንዛቤ ማስጨበጥ ስራ በቁጥጥር መደገፍም ስላለበት ጠንካራ ህግ የማስከበርም ስራ አብሮ ጎን ለጎን እንሰራለን። ወሩን ሙሉ ነው። እንደ ሲቪል ተቋም እንደመሆኑ መጠን የትራፊክ ማኔጅመንት ባለስልጣን የስራ ሰዓቱ እስከ 4 ሰዓት ድረስ እየሰራ ያለበት ሁኔታ ነው ያለው። በዚህኛው ወር ግን የተለየ ኮሚትመንት በመውሰድ እስከ ምሽቱ 6 ሰዓት ድረስ የቁጥጥር ስራ አጠናክረን እንሰራለን የሚል መነሻ ኖሮ ነው ማለት ነው። እንግዲህ ከትራፊክ ፍሰት ጋር ተያይዞ በተለይ በመግቢያ መውጫ ሰዓት አካባቢ ላይ እንዳነሳችሁ ጥያቄ ምን ተሰርቷል የሚለው አንዱ ከሰራናቸው ስራዎች የጭነት ተሽከርካሪዎች ማሽነሪዎችን በተለይ በምሽቱ ጊዜ በስራ ሰዓት መግቢያና መውጫ ላይ ባን በማድረግ ከጠዋቱ 12 ሰዓት እስከ ጠዋት 3 ሰዓት ድረስ ምሽት ከ10 ተኩል እስከ 1 ሰዓት ድረስ የጭነት ተሽከርካሪዎችን ክልከላ በማድረግ ፍሰቱ እንዲሳለጥ እየተሰራ ይገኛል። በከተማችን ውስጥ በኮሪደር ልማት ባገኘነው እድል ሰፋፊ የተሽከርካሪ ማቆሚያዎች በመኖራቸው ምክንያት ዋና ዋና መንገዶችን ለተሽከርካሪ በተለይ ፒክ አወር የምንለውን እና ፍሰት የሚበዛበትን ጊዜ በማየት በሰዓት በመገደብ መንገዶች ለተሽከርካሪዎች ክፍት እንዲሆኑ የማድረግ ስራ ሰርተናል። በዚህም ባደረግነው እና በተሰሩ የኢንተርቬንሽን የማሻሻያ ስራዎች አደባባዮችን ወደ መጋጠሚያ በመቀየር ሲግናላይዝ በማድረግ ፍሰቱ እንዲሻሻል ተሰርቷል ማለት ነው። በዚህም በተደረገ የዳሰሳ ጥናት ከ20 እስከ 25% የነበረን ቆይታ ማሻሻል ተችሏል ማለት ነው። በፊት ከነበረው እነዚህ የኢንተርቬንሽን ስራዎች የኮሪደር ልማት ስራዎች ከተሰሩ በኋላ የተሽከርካሪ ማቆሚያዎች በየቦታው በመኖራቸው ምክንያት ከ167 በላይ የሰርፌስ ፓርኪንግ አግኝተናል። ስለዚህ በአንድ ጊዜ እስከ 35000 ተሽከርካሪ ማቆም የሚችሉ ፓርኪንጎች በመገኘታቸው ምክንያት መንገዶች ክፍት የሆኑ ፍሰት እንዲሳለጥ አደጋ እንዲቀንስ የበኩላቸውን አስተዋጽኦ አበርክተዋል ማለት ነው። ይሄ በመሆኑ ምክንያት በመውጫ ሰዓትና መግቢያ ሰዓት አንጻራዊ መሻሻል እንዲመጣ አስችሏል። በስራ ሂደታችሁ ምን ተግዳሮቶች ይገጥማችኋል? በስራ ሂደታችሁ ምን ተግዳሮቶች ይገጥማችኋል? እንግዲህ በስራ ሂደት የሚገጥሙ ተግዳሮቶች ከመንገድን ከሚጠቀሙ አካላት ጭምር ያሉ ውስንነቶች አሉ። ለምሳሌ እግረኛ የተፈቀደ ቦታ ላይ ከመንቀሳቀስ አኳያ ሰፋፊ ችግሮች አሉ። ለዚህም የባለፈ ዓመት መረጃ በሰጣችሁ ከ68000 በላይ እግረኞች ደንብ ተላልፈው መገኘታቸው የህግ የማስከበር ስራ ወይም የእርምት እርምጃ ተወስዷል ማለት። በተመሳሳይ ከ2 ሚሊዮን በላይ አሽከርካሪዎች ደንብ ተላልፈው በመገኘታቸው የእርምት እርምጃ ተወስዷል ማለት። ይሄ በራሱ አንዱ ችግር ነው ማለት ነው። ህግ አለማክበር ለአደጋ መከሰት ለትራፊክ ፍሰት ወይም መጨናነቅ ምክንያት ሆኗል ማለት። ሌሎች ሚና ከመወጣትም አኳያ መንገዶች በብዛት ምቹ ከመሆን አኳያ ከአቅም ጋር የሚያዙ ጉዳዮች ስለሚኖሩ የራሳቸው ውስንነቶች ይኖራሉ ማለት ነው። ስለዚህ እንደነዚህ የመሳሰሉ ነገሮች ጋር ተያይዞ ያሉ ጉዳዮች አደጋውን ከእቅድ አኳያ የተሻለ ቢሆንም አሁንም እየደረሰ ካለው አደጋ አኳያ በተፈለገው መንገድ ለመቀነስ ከማስቻል አኳያ የራሳቸው ውስንነት አለ ማለት ነው። አሽከርካሪዎች ከባህሪ ጋር ተያይዘው
ከፍጥነት ወሰን በላይ በማሽከርከር ጠጥቶ በማሽከርከር ለአደጋ ተጋላጭ የመሆናቸው ሁኔታ በመኖሩ ምክንያት ነው ይህ ሁሉ ሰው ህይወት እንዲጠፋ ንብረት እንዲወድም አካል እንዲጎዳ እያደረገ ያለው ማለት። ስለዚህ ትልቁ ቻሌንጅ ከአሽከርካሪ ጋር ተያይዞ ያለው ነው። ሁለተኛው ከተሽከርካሪ የቴክኒክ ብቃት ማነስ ጋር ተያይዞ ለአደጋዎች መከሰት፣ ለትራፊክ ፍሰት መጨናነቅ ምክንያት ይሆናል ማለት ነው። ስለዚህ ተሽከርካሪዎቻችን ረጅም ጊዜ ከመቆየታቸው በባሰ ወይም ከዛም በዘለለ የቴክኒክ ብቃታቸውን በየጊዜው ከማረጋገጥ አኳያ የምናየው ውስንነት አለ ማለት ነው። ስለዚህ ለአደጋ መከሰትም ምክንያት ይሆናል ማለት ነው። እንደዚህ አይነት የመሳሰሉ ጉዳዮች እንግዲህ የስራችን ቻሌንጆች ነበሩ ማለት ነው። ከየሚመለከታቸው አካላት ጋር በከተማ ደረጃ የመንገድ ደህንነት ምክር ቤት ማቋቋም በየ3 ወሩ ሪፖርት ይቀርባል ለትራፊክ ማኔጅመንት፣ በየ6 ወሩ እየተገመገመ ለማሻሻል ለመቀነስ ስራዎች እየተሰሩ ያሉበት ሁኔታ አለ።